ይሄን ነገር ባታደርግ ግን ፈጣሪ ምስክሬ ነው ቀጥታ ወደ ክስ ነው የሚሄደው። ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፍስ ቀብሩ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም። ፖስቸዋለሁ፣ አፍሽን የከፈትሽበትን ፖስቸዋለሁ። ወተሽ ይቅርታ ካልጠየቅሽ ወደ ሙሉ ቪዲዮዎቹ እንሂድ ማለት ነው ቤተሰቦቼ። ሀቢባ ስለ ጉራጌ የተናገረችው ነገር ለማሞገስ የተጠቀመችው ነገር ትንሽ ፈሩን የለቀቀ ይመስላል ትንሽ ማለት ነው ቤተሰቦቼ። ሮሚ ደግሞ በጣም ተናዳ ያለ የሌለ ኃይሏን እንትን እያለች ነው። በሌላ በኩል ደግሞ ቤተሰቦቼ መንሱር እከሳለሁ ስሜን አጥፍቷል እያለ ነው ማለት ነው። ካያችሁ በኋላ ሀሳብ ሴቶቻችሁ እንደተለመደው ኮሜንት ላይ ያስቀምጡ ማለት ነው። ወደ ቪዲዮ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው ሞቷ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ጉራጌ ሱቁን ይከፍታል። ዝናብ ሆነ ፀሐይ ሆነ ሰርግ ሆነ ምን ሆነ ጉራጌ እናቱን ቀብሮ ሱቅ ይከፍታል። ያልሽው አባል ሊከፍት ይችላል። ጉራጌ እንደዛ ባህሉን ካላወቅሹ መጽሐፍ ልኬልሽ ታነቢያለሽ። ባልና ሚስት አፋተሽ 5 ዓመት ሙሉ አሁን ደግሞ ልታጋቢ ተነሳሽ። አንቺ አፋታሹ መልሰሽ ልታጋቢ እሳቸውን በጅራፍ እየደበደቡ እናት ስትሞት እንኳን እንዴት እንደሚያለቅሱ እኔ የጉራጌ ለቅሶ አለኝ። አጎቴ ሞቷለኝ ምን አለኝ እፖስተዋለሁ። 40 ቀን ጸጉር ተላቅጠው ጥቁር እኔ አጎቶቼን ሳያቸው ኧረ በእግዚአብሔር በእናታቸው አታክሩ ጥቁር ካፖርት ጥቁር አድርገው ጥላሸት መስለው እንኳን እንዴት እንደሚያሳዝኑ ዳን ያለም እሙሙሽን የበሳሹ ተበስተሻል። እሙሙዋን ተበስታለች። ስለ አማራ ብታወሪ አፈር ከድሜ ስለሚያስበልሽ አታወሪም። ጉራጌ ሰው የለውም ብለሽ ነው ንቀትሽ ወተሽ እንዲምታወሪው። ፖስቸዋለሁ፣ አፍሽን የከፈትሽበትን ፖስቸዋለሁ። ወተሽ ይቅርታ ካልጠየቅሽ እግዚአብሔርን አለቅሽም። ብልሚው ነው አወራርጃ ቃልዬ ነው መሰልብሽ። እንኳን አንቺ ለጳጳሱ አልተመለስኩም። ገባሽ? እንኳን አይደለም ገጠር ያሉት ቀርቶ አዲስ አበባ የተወለደ ጉራጌ የጉራጌ ለቅሶ ሄደ ዞር ዘር ብለሽ 12 ካልሞላ እንኳን ድንኳን አይወርድ። መንሱር ጀማል ጋር ሄደ ምንድን ነው የገጠመው? ወይኔ መንሱርሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጥ እዛ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቷል። እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ ቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትኑ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሀሳቤ እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ይልብኛል ምን እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ እንጃ ብቻ። እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፍስ እንዴ ተማክሬበት ምናምን አለኝ እስታ እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ሪያሊቲ ነው። ወፍ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው በራሱ ቲክቶከር እና እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝ አላቸው። ከፈቱለት አማለ እንዴ ይሄ ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለው ያግዘኛል፣ ዘፕሊን ነው በቃ ያግዘኛል።
ምናምን ተባለ። ጊዳይ ሻሙናን አየው፣ አማላይን አየው፣ ደንሼበታለሁ አለኝ። ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም እንደ ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ በጣም ከ3 ቀን በኋላ እነግርሃለሁ መልዕክቱ ብላ በነገር አለኝ። ወይ መንሱሬ ይመችሽ መንሱሬ፣ ከቻልክ በ24 ሰዓት ውስጥ 24 ሰዓት ማለት ዛሬ እስከ ነገ በዚህ ሰዓት ድረስ እጠብቅሃለሁ ማለት ነው። ይሄን ነገር ባታደርግ ግን ፈጣሪ ምስክሬ ነው፣ ቀጥታ ወደ ክስ ነው የሚሄደው። በእርግጠኝነት ቃቂን የምታውቁ ሰዎች ይሄን መልእክቴን ታደርሱልኛላችሁ ብዬ አስባለሁ። ኦሮሞ ማጀረ ቤቱ ሆሪን ጋፈ ጢቂቲ ፊ ይላል። ሆሪን ጋፈ ጢቂቲ ማለት ሰዎች መብትህን በነኩ ሰዓት፣ ሰዎች ሲዘልፉ፣ ሰዎች ማንነትህን ማዋረድ ሲጀምሩ ሕግና ሕግ ነውና ወደ ሕግ ተወስዳቸዋለህ። ማንም ከሕግ በላይ አይደለም። ኢትዮጵያ ውስጥ ነው የምንኖረው፣ በሕግ ነው የምንኖረው። ማንም ሰው የሰውን መብት መንካት አይችልም፣ የሰውን ክብር መንካት አይችልም። እኔ ትላንት ከትላንት ወዲያ በዚህ ጉዳይ ላይ ምንም ነገር አላወራውም። ለምን ቢባል ምናልባት አንዳንድ ሰው ትኩረት ለመሳብ ሲል ሊሳደብ ይችላል። በነገራችን ላይ እኔም ብቻ አይደለም ሰይፉ ፋንታውንም ጭምር ነው የሰደበው ይሄ ወንድማችን። ምናልባት ሰይፉ ፋንታውን ወደ ሕግ ላይ ሄድ ይችላል። መንሱር ግን ይሄንን ቪዲዮ ካየህ ቀን ጀምረ 24 ሰዓት ውስጥ የይቅርታ ቪዲዮ ሰርተ በዛኛው በዩቲዩቡ ላይ ቀርበህ ይቅርታ ካላልክ በእርግጠኝነት አርብ በዚህ ሰዓት ወደ ሕግ እንደሚሄድ አሳውቃለሁ። ይሄንን ደግሞ የምናገረው እዚህ ሶሻል ሚዲያ ላይ ስለሆነ የተሰማው፣ እዚህ ሶሻል ሚዲያ ላይ ስለሆነ የተነገረው ሁሉም ነገር ወደ ሕግ እሄዳለሁ። በእርግጠኝነት እዚህ ውስጥ ቃቂ ተስፋዬን የማታውቁ ሰዎች የላቸውም ብዬ አስባለሁ። የተወሰኑ ሰዎች ቃቂ ተስፋዬ ማን ነው ላሰማችሁ፣ ዘፈኑን ላሰማችሁና ምናልባት ታውቁታላችሁ። ይህን ዘፈን በልጅነታችን ብዙዎቻችን ሰምተናል። የዚህ ዘፈን ባለቤት ነው የሰደበኝ። አማላይ ይህን ዘፈን አታውቁም? ስለዚህ አንዳንዴ ምንም ከዛም ብንመጣ አራዶች ነን። ማወቅ ያለባችሁ ነገር ይህንን ነው። ስለ መብታችን እናውቃለን፣ ስለ ሕግም እናውቃለን።